ማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ። ሰላም ውድ ተማሪዎች እንዴት ናችሁ? ይህ በዋሸራ አካዳሚ ተዘጋጅቶ የሚቀርብላችሁ የ11ኛ ክፍል ኬሚስትሪ ትምህርት ነው። እንግዲህ እንደምታስታውሱት ግሬድ 11 ዩኒት 5 ሌሰን 4 ላይ ኢኩሊብሪየም ኮንስታንት ኤክስፕሬሽን ኤንድ ኢኩሊብሪየም ኮንስታንት ኤክስፕሬሽን ኤንድ ኢኩሊብሪየም ኮንስታንት በሚል ፓርት 2 ላይ ኢኩሊብሪየም ኮንስታንት ኤክስፕሬሽን ኢንቮልቪንግ ፓርሻል ፕሬሸር በሚል ዲስከስ አድርገናል። እንግዲህ ኢኩሊብሪየም ኮንስታንት ኤክስፕሬሽን ኢንቮልቪንግ ፓርሻል ፕሬሸር በሚለው ስር አንደኛ ኬፒ ወይም ደግሞ ኬፒን ኢን ፓርሻል ፕሬሸር ኢኩሊብሪየም ኮንስታንት ኢን ተርምስ ኦፍ ፓርሻል ፕሬሸር እንዴት ኤክስፕረስ እንደምናደርግ፣ ሌላኛው ዩኒቱ አስዌላስ እንደገና ኬፒ እንዴት ዲተርማይን እንደምናደርግ እነዚህ 3 ፖይንቶችን ዲስከስ አድርገናል እንደምታስታውሱት ማለት። እንግዲህ ከዚያው የቀጠለ ዛሬ የምናየው ኢኩሊብሪየም ኮንስታንት ኤክስፕሬሽን ኤንድ ኢኩሊብሪየም ኮንስታንት ኤክስፕሬሽን ኤንድ ኢኩሊብሪየም ኤክስፕሬሽን ማለት ነው። ኢኩሊብሪየም ኤክስፕሬሽን ኤንድ ኢኩሊብሪየም ኮንስታንት ፓርት 3 ላይ እንግዲህ የምናየው ሁለት ነገር አለ። አንደኛው ኢኩሊብሪየም ኤክስፕሬሽን ኤንድ ኢኩሊብሪየም ኮንስታንት ፎር ሄትሮጂኔስ ሪአክሽን ዩ ኖ ዛት ሄትሮጂኔስ እና ሆሞጂኔስ ሪአክሽን ምንድነው የሚለው እንግዲህ ሁለቱን እንለያለን። ዲስቲንጉሽ ቢትዊን ሆሞጂኔስ ኤንድ ሄትሮጂኔስ ኢኩሊብሪየም ሪአክሽን። ሌላው የምናየው የኬሲ እና የኬፒ ሪሌሽንሺፕ ምን ይመስላል የሚለውን መጨረሻ ላይ የምናይ ይሆናል። እንግዲህ ከዚህ ሌሰን ኦብጀክቲቭ at the end of this lesson you will be able to ምንድነው የሚለው distinguish between homogeneous and heterogeneous equilibrium reaction። ሆሞጂኔስ እና ሄትሮጂኔስ ምንድነው? እነዚህ ሁለቱን አይደንቲፋይ ማድረግ አለብን ወይ ዲስቲንጉሽ ማድረግ ይጠበቅብናል ማለት ነው ከዚህ ሌሰን መጨረሻ። ሌላው የኬሲ እና የኬፒ ሪሌሽንሺፕ ምን እንደሚመስል ማሳየት መቻል ይጠበቅብናል ማለት ነው። እንግዲህ እነዚህ ሁለት ፖይንቶች ናቸው በዛሬው ሌሰን 5 ላይ ዲስከስ የምናደርገው ማለት ነው። ሶ ኢኩሊብሪየም ኮንስታንት ፎር ሄትሮጂኔስ ሪአክሽን የሚለውን እናያለን። መጨረሻ ላይ የኬፒ እና የኬሲ ሪሌሽንሺፕ ምን እንደሚመስል እናያለን። እንግዲህ ዋት ሚን ሄትሮጂኔስ ማለት ምን ማለት ነው? እንደምታውቁት ሄትሮ ማለት ዲፈረንት ማለት ነው። ኦኬ ሄትሮጂኔስ ማለት ዲፈረንት ማለት ኢንዲፈረንት ስቴት ማለት ነው። እንግዲህ ሄትሮጂኔስ ሪአክሽን ስንል the reactant and product are present in more than one physical state ማለት ነው። እንግዲህ ከአንድ በላይ ፊዚካል ስቴት ያ ማለት ሶሊድ ሊኩዊድ ሊሆን ይችላል ወይ ሶሊድ ጋዝ ወይም ጋዝ ሊኩዊድ ሊሆን ይችላል። እንግዲህ 3 ስቴቶች አሉ አይደለም? ማተር ኤግዚስት ኢን ዘ ፎርም ኦፍ 3 ስቴት ብለናል። እንደውም አራተኛ ፕላዝማ ስቴት የሚባል አለ። እንግዲህ ነገር ግን ሜይንሊ ማተር ካን ኤግዚስት ኢን ዘ ፎርም ኦፍ ሶሊድ ሊኩዊድ ጋዝ ብለን ተምረናል። ሶ እንግዲህ ሄትሮጂኔስ ስንል ከአንድ በላይ ስቴት አለው ማለት ነው። እንግዲህ ከአንድ በላይ ስቴት አለ ያ ማለት ሊኩዊድ ጋዝ ሊሆን ይችላል ወይም ጋዝ ሊኩዊድ ሊሆን ይችላል። ብቻ ሄትሮ ማለት ዲፈረንት እንደሆነ ወይም ከአንድ በላይ እንደሆነ ማወቅ ተገቢ ነው፣ የምታውቁት ነው። ሶ እንግዲህ ሄትሮጂኔስ ሪአክሽን ማለት ሪአክታንትና ፕሮዳክቱ ከአንድ በላይ ፊዚካል ስቴት ኤግዚስት ያደርጋል ስንል በምሳሌ ማሳየት ይጠበቅብናል። እንግዲህ ሌትስ ሲ ተርማል ዲኮምፖዚሽን ኦፍ ካልሲየም ካርቦኔት። እንግዲህ ተርማል ዲኮምፖዚሽን ኦፍ ካልሲየም ካርቦኔትን ስናይ ተመልከቱ። እንግዲህ ካልሲየም ካርቦኔት in the form of solid is decomposed into calcium oxide solid and carbon dioxide gas. okay so እንግዲህ ካልሲየም ካርቦኔት ወደ ካልሲየም ኦክሳይድ ሶሊድ እና ወደ ካርቦን ዳይኦክሳይድ ጋዝ ዲኮምፖዝ ሲሆን እዚህ ጋር እንደምታዩ ሶሊድ አለ ጋዝ አለ። ሶ በዚህ ሪአክታንትና ፕሮዳክት ወይንም ደግሞ በዚህ ሪአክሽን ውስጥ ሁለት ስቴቶች አሉ። አንደኛው ሶሊድ ስቴት ነው፣ ሌላኛው ምንድነው? ጋዝ ስቴት ነው። ስለዚህ ይሄ ሪአክሽን ምንድነው? ሄትሮጂኔስ ሪአክሽን ነው ማለት ነው። ሄትሮጂኔስ ሪአክሽን ምክንያቱም ሪአክታንቱና ፕሮዳክት ኤግዚስት ኢን ሞር ዛን ዋን ስቴት ከአንድ በላይ ስቴት ኤግዚስት ስላደረገ ማለት ነው። ሶ when we write the equilibrium constant expression for heterogeneous reaction እንግዲህ ራይትስ ነው equilibrium constant expression ስንጽፍ we do not include the concentration of pure solid or pure liquid in the expression። ልብ በሉ እንግዲህ equilibrium constant expression በምንጽፍበት ጊዜ ፒውር ሶሊድም ሆነ ፒውር ሊኩዊድ ምን አይሆንም በኤክስፕሬሽናችን ውስጥ አይካተትም። ለምን ከተባለ this is because the position of the equilibrium does not depend the amount of pure solid or pure liquid present። እንግዲህ ፖዚሽናችን በአማውንት ኦፍ ፒውር ሶሊድ ወይም ሊኩዊድ ዲፔንድ አይሆንም። it not depend ስለዚህ ዲፔንድ ስለማይሆን ፖዚሽኑ ማለት ነው። በሄትሮጂኔስ ሪአክሽን ጊዜ ፒውር ሶሊድም ሆነ ፒውር ሊኩዊድ ምን አይሆንም ኢንክሉድድ አይሆንም ማለት ነው። ምንም ኢኩሊብሪየም
ኮንስታንት ኤክስፕሬሽን ስንጽፍ እናየዋለን። ኤግዛምፕል እንግዲህ እዚህ ጋር ተመልከቱ። the equilibrium constant expression for heterogeneous reaction are shown below ይላል። እንደሚከተለው ከዚህ በታች ያለውን equilibrium constant expression for heterogeneous reaction መመልከት እንችላለን። እንግዲህ እዚህ ጋር እንደምታዩት እዚህ ጋር ተመልከቱ። ammonium chloride from solid changes so converted into ammonia in the form of gas and hydrochloric acid in the form of gas. so እዚህ ጋር የምናየው አሁን equilibrium constant expressionን እንዴት ነው ኤክስፕረስ የምናደርገው የሚለው ነገር እዚህ ጋር ማት ያስፈልጋል ማለት ነው። ይሄን እንግዲህ ስታዩት እንደምታዩት ኬሲውን ኤክስፕረስ እንዴት እናደርጋለን? አሁን በዚህ ሄቴሮጂኔስ ሪአክሽን ውስጥ ምን አለን? ሶሊድ አለን፣ ጋዝ አለን። እንግዲህ እንደነገርኳችሁ ስለዚህ ኬሲን አሁን ኤክስፕረስ ስናደርግ ኬሲ ኤክስፕረስድ ባይ the concentration of product over the concentration of reactant ነው አይደለም እንለው። ነገር ግን አሁን concentration of product the concentration of product ማለት ማን ነው ማለት ነው? እዚህ ጋር እንደምታዩት concentration of productን ስናስቀምጥ ማን አለ? አሞኒየም ጋዝ አለ። ይሄ ታይምስ ዋት ሃይድሮክሎሪክ ጋዝ አለ። ሃይድሮክሎሪክ ጋዝ in the form of ጋዝ አለ። ኦቨር ብለን እዚህ ጋር ሶሊድ ነው ያለን። ስለዚህ ምን አይሆንም ማለት ነው? የሶሊድን ኢንክሉድድ አናደርግም። ስለዚህ የዚህ ኬሲ ወይም ኢኩሊብሪየም ኮንስታንት ኤክስፕሬሽኑ ምንድነው የሚሆነው ማለት ነው? ኦኬ ኮንሰንትሬሽን ኦፍ ዋት አሞኒያ ያው እዚህ ጋር አንድ ነው ማለት ነው ታይምስ ኮንሰንትሬሽን ኦፍ ዋት ሃይድሮክሎሪክ አሲድ in the form of what ጋስ። ይሄ ነው ማለት ነው ኢኩሊብሪየም ኮንስታንት ኤክስፕሬሽን። እስኪ ሌላ ኤግዛምፕል እኔ እዚህ ጋር ካርቦን ዳይኦክሳይድ ጋስ ኦኬ በፒውር ሊኩዊድ ውስጥ ወይም ዋተር ውስጥ ዲዞልቭ ሲሆን እዚህ ጋር የሚሰጠንን የምናገኘውን እያየን ነው። ሃይድሮጅን አየን አለ in the form of aqueous ማለት ነው። እንደገና ደግሞ ባይካርቦኔት አለ the form of what aqueous። so ይሄንን አሁን ኤክስፕረስ ስናደርገው ምንድነው የምናደርገው ስንል ኬሲ ኮንሰንትሬሽን ኦፍ ፕሮዳክት ማለት ነው። ኮንሰንትሬሽን ኦፍ ፕሮዳክት ማለት አለን ሃይድሮጅን አየን አለን ታይምስ ባይካርቦኔት አለ ኦኬ ባይካርቦኔት አየን አለ ኦቨር ብለን ኮንሰንትሬሽን ኦፍ ሪአክታንት ነው። ሶ የሪአክታንቱ ግን ማን አለ እዚህ ጋር ዋተር አለ። ሶ ዋተርን ኢንክሉድ አናደርግም። ፒውር ዋተር ውስጥ በዚህ ኤክስፕሬሽን ውስጥ በኬ ኢኩሊብሪየም ኮንስታንት ኤክስፕሬሽን ውስጥ ፒውር ዋተር ኢንክሉድድ አይሆንም ብለናል። ኦኬ ኢንክሉድድ አይሆንም ካለን ይሄንን አናደርግም። ስለዚህ ማን ነው ያለን ማለት ነው እዚህ ጋር ካርቦን ዳይኦክሳይድ ካርቦን ዳይኦክሳይድ ኮንሰንትሬሽን ኦፍ ዋት ካርቦን ዳይኦክሳይድ። ሶ በዚህ መልኩ ኬሲ ምን ማድረግ እንችላለን? ኤክስፕረስ እናደርጋለን። ይሄ ግን ዋተር ምን አይሆንም እዚህ ውስጥ ኢንክሉድድ አይሆንም ማለት ነው። በማን በኢኩሊብሪየም ኮንስታንት ኤክስፕሬሽን ውስጥ እንግዲህ ፎር ሄቴሮጂኔስ ሪአክሽን ማለት ነው። እንግዲህ ሆሞጂኔስ ስንል ግን ዘ ሴም ነው። እንግዲህ ያ ማለት ሆሞጂኔስ ከሆነ ወይንም ሊኩዊድ ነው ወይንም ጋዝ ነው ወይንም ደግሞ ሶሊድ ነው። ሄቴሮጂኔስ ስናይ ይሄንን ነው። ሌላው ሪሌሽንሺፕ ቢትዊን ኬሲ ኤንድ ኬፒ ነው የምናየው ማለት እንግዲህ ዘ ሪሌሽንሺፕ ቢትዊን ኬሲ ኤንድ ኬፒ ስንል ምን ማለታችን ነው? ፎር ጀነራል ሪአክሽን ለምሳሌ ጀነራል ሪአክሽን ብንወስድ ኤ ኮኤፊሺየንት ማለት ነው። ኤ ሪአክት ዊዝ ቢ ሲ ኤንድ ዲ። እንግዲህ ስሞል ሌተር ኤ ቢ ሲ ኤንድ ዲ ምንድናቸው? ኮኤፊሺየንት ናቸው ብለናል። እነዚህ ኮኤፊሺየንት ናቸው። ሶ ኬሲ እና ኬፒ ኤክስፕሬሽንስ አር ኬፒ እና ኬሲን እንዴት ነው ኤክስፕረስ የምናደርገው ስንል ለምሳሌ ኬሲን ኤክስፕረስ እናደርግ ኬሲ እንልና ኬሲ ብለን ኤክስፕረስ ብናደርግ ወይም ደግሞ ከለሩን ብንቀይረው ኬሲ ኬሲ is equal to concentration of it's concentration of C raised to C times concentration of D raised to D ያለ ነው ታዲያ ኤክስፕረስ ያደረግነው concentration of what A raised to A concentration of B raised to what B which means C concentration ስንል ይሄ ምን ማለት ነው? it's concentration of C ማለት ነው raised to what C ኮንሰንትሬሽን ማለት ነው። ይሄ እሺ ኮንሰንትሬሽን ሲ ማለት ኮንሰንትሬሽን ስንል ማለት ነው ወይንም is equal to concentration of what D raised to what D over concentration of what A raised to A concentration of what concentration of B raised to B ማለት ነው። በሌላ አባባል ይሄ ማለት ነው ሲ ማለት እዚህ ጋር ኮንሰንትሬሽን እንደሆነ እንድትረዱት ነው። ሌላው አሁን ኬሲ ነው። ኬፒን ኤክስፕረስ እናደርገው ኬፒ ኤክስፕረስ እናደርግ ኬፒ እንዴት ነው ኤክስፕረስ የምናደርገው? ተመሳሳይ ነው። ምንድነው ኮንሰንትሬሽን ኦፍ ዋት ፓርሻል ፕሬሸር ያ ማለት ኬፒ ማለት ኢንተርምስ ኦፍ ፓርሻል ፕሬሸር ማለት ነው። ኮንሰንትሬሽን ኦፍ ሲ ሬስ ቱ ዋት ሲ ኮንሰንትሬሽን ኦፍ ወይም ደግሞ ኮንሰንትሬሽን ኦፍ ፓርሻል ፕሬሸር ኢንተርምስ ኦፍ ፓርሻል ፕሬሸር ዋት ዲ ሬስ ቱ ዋት ዲ ኦቨር እንልና አሁንም ምንድነው የምንለው
in terms of partial pressure ማለት ነው concentration of A raised to A concentration of what B ማለት ነው okay concentration of B okay ብለን በዚህ መልኩ ምን ማለት እንችላለን ኤክስፕረስ ማድረግ እንችላለን assume that all gaseous species okay behave like an ideal gas thus according to assume ብለን ነው እናስበው እንግዲህ ሁሉም gaseous species behave ያደርጋሉ ብለን እናስባለን an ideal gas thus according to ideal gas equation ደግሞ እንደምታሳፉት ከዚህ በፊት እንደተማራችሁት ideal gas equation the partial pressure of gas is given by ideal gas equation ነው የሰጠው given by okay ideal gas equation in terms of partial pressure ማለት ነው is equal to ብለን nRT okay over V እንደሆነ ታሳውሳላችሁ okay and እዚህ ጋር ምንድነው n over v ማለት ደግሞ ሞላሪቲ ወይንም ምንድነው ኮንሰንትሬሽን ኦኬ n over v ኦኬ n over v የሚለው ምንድነው ማንን ይዝልናል ኮንሰንትሬሽን ወይንም ደግሞ ሞላሪቲ የምንለው ማለት ነው ካፒታል A ኮንሰንትሬሽን ኦር ሞላሪቲ ሶ ይሄ ከሆነ እዚህ ጋር እያንዳንዱን ያው መግለጽ ይቻላል where ማለት ነው n ማለት ምን ማለት ነው የሚለው where n ማለት n is the amount of gaseous species ማለት n is the amount of gaseous species ማለት ነው gaseous species okay n ማለት in moles ማለት ነው okay in moles gaseous in moles ነው r ማለት ምንድነው r ማለት ኮንስታንት ነው r ማለት is gas constant ማለት ነው gas constant ያንዳንዱ ምንድነው የሚለው ለማስተዋወስ ያን ነው p ማለት temperature t ማለት okay t ማለት temperature okay temperature በምን temperature in kelvin ነው ምክንያቱም SI ዩኒቲ kelvin ስለሆነ temperature in kelvin ማለት ነው ሌላው v ማለት ምንድነው volume ማለት ነው okay v ማለት ምንድነው is volume ማለት ነው is what volume okay volume of reaction mixture ማለት ነው of reaction okay reaction mixture ማለት ነው okay volume ስንል ሌላው c ምንድነው concentration ቅድም እንደነገርኳችሁ ወይ molarity የምንለው concentration terms of molarity concentration c ምንድነው concentration in molarity ማለት ነው okay concentration in molarities so ከሆነ እንግዲህ partial pressure of A ያንዳንዱን ኤክስፕረስ እናደርገው ይሄንን እንግዲህ ያንዳንዱን ይሄን ኤክስፕረስ ብናደርግ ምንድነው partial pressure of A okay ምክንያቱም A react with B እዚህ ጋር ብለናል let's give us C and D so partial pressure in terms of A n express ብናደርገው ምንድነው የሚሆነው n of A ማለት molarity ወይ number of moles of A RT ማለት ነው over ምንድነው የሚሆነው V ይሆናል ማለት ነው ወይንም ደግሞ በሌላ አባባል እቺ n over v ምንድነው ብለናል n over v ምንድነው የሚሰጠን ኮንሰንትሬሽን ነው ብለናል ስለዚህ ኮንሰንትሬሽን ኦፍ a ብለን rt ማለት ነው በሌላ አባባል አይደለም ምክንያቱም n over v በሚለው በማን እንተካዋለን በኮንሰንትሬሽን ማለት ነው ስለዚህ ማን ይቀረናል ማለት ነው r ይቀረን rt ስለዚህ rt ማለት ይቻላል በሲማስ b ንም እንደዚሁ ኦኬ ሶ partial pressure of part b የb ንም ኤክስፕረስ እናደርገው ምንድነው የሚሆነው b ኤክስፕረስ እናደርግ ተመሳሳይ ነው ምንድነው n of what b rt እንልና over v እዚህ ኳልቱ ምክንያቱም አሁን እዚህ ጋር n over v ማለት c ነው ብለናል አይደል ኮንሰንትሬሽን ኦፍ ምን ማለት ነው b rt ማለት ነው በሌላ አባባል በተመሳሳይ ሌላውንም እንደዚሁ c n ምንድነው የምንለው nc rt over v so n over v ማለት ምንድነው c ኮንሰንትሬሽን ነው ብለናል so concentration of ምንድነው c okay r t እናደርጋለን በተመሳሳይ d ንም እንደዚሁ okay ምንድነው የምናደርገው n d r t over v ምንድነው የምናደርገው በተመሳሳይ እንዲሁ concentration of what d concentration of d r t እናደርጋለን ማለት ነው እዚህ ጋር ልብ በሉ እዚህ ጋር n over v ማለት ምንድነው ብለናል እዚህ ጋር ተመልከቱ ምንድነው እዚህ ጋር n
ኦኬ ኤንአርቲ ኦቨር ቪ ስንል ኤን ኦቨር ቪ በማን እንተካዋለን? ይሄን በማን በሲ ማለት ነው። ስለዚህ ነው ያ ማለት ኮንሰንትሬሽን ማለት አዲስ ነገር አይደለም። ኮንሰንትሬሽን ማለት ሶ እንግዲህ ይሄን ኬፒ ይሄንን ኤክስፕረስ እናደርገው ኬፒ ኬፒ is equal to እንልና concentration of what n concentration of n rt ያ ፕሮዳክቱ ማለት ነው rt over v over d raised to what c ማለት ነው አይደለ raised to c times nd nd rt ያ ማለት concentration ማለት ነው over v raised to what d ማለት ነው divided by is concentration of እዚህ ጋር ምንድነው n a rt over v raised to what a ማለት ነው concentration of ምንድነው n እዚህ ጋር b rt over v እናደርግና ምን ይሆናል እዚህ ጋር b ሶ ይሄ ከማን ጋር እኩል ይሆናል concentration አሁን እዚህ ጋር n over v ማለት c concentration ነው ብለናል አይደል ስለዚህ concentration of c concentration of c raised to c the power of c ማለት ነው concentration of what d raised to what d ማለት ነው እዚህ ጋር over እንልና ምን እናገኛለን a concentration of what የማን የb እናደርግና እዚህ ጋር ማን አለ የጋራ rt አለ አይደለ rt ሶ ምን እናደርጋለን ማለት ነው እዚህ ጋር rt እናደርግና the power of n እናደርጋለን rt እናደርግና the power of what n እናደርጋለን where እዚህ ጋር n ምንድነው እዚህ ጋር የሚገልጽልን ልብ በሉ እዚህ ጋር where n ማለት the mole difference ነው እዚህ ጋር where change in n ወይንም እዚህ ጋር change in n ማለት እንችላለን ወይም n ማለት እንችላለን change in n is equal to is equal to ምንድነው c plus d ከዚህ በፊት አይተናል minus a plus b a plus b for gaseous species species ምን ማለት ነው የፕሮዳክት ሞል ማለት ነው የፕሮዳክት ሞል ዲፈረንስ ወይም የፕሮዳክት ሞል ላይ ማን መቀነስ ማለት ነው የሪአክታንቱ ማለት ነው እንግዲህ ፕሮዳክቱ እዚህ ጋር እንደምታስታውሱት a raised is b እዚህ ጋር ጀነራል ኢኩዌሽኑን ለማስታወስ ያህል ማለት ነው ጀነራል ኢኩዌሽኑ ምን አለ እዚህ ጋር b ምንድነው የሚሰጠን c d አይደለ ስለዚህ እነዚህ ኮኤፊሺየንቶቹ ናቸው አሁን ከማን ጋር አሁን እዚህ ጋር ልብ በሉ c plus d የሚለው ይሄን የፕሮዳክቱ ማለት ነው የፕሮዳክቱ ማለት እዚህ ጋር ኮኤፊሺየንቱ ማለት ነው ኮኤፊሺየንቱ የፕሮዳክቱ ሲቀነስ የሪአክታንቱ ማለት ነው የፕሮዳክቱ ሲቀነስ የሪአክታንቱ ስለዚህ change in n የሚለው እሱን ነው ያ ማለት የሞል ዲፈረንሱ ማለት ነው እሱ number of moles difference ማለት ነው so depending on this እንግዲህ depending on this kp is equal to ብለን kc እንልና rt change in n ይሆናል ተመልከቱ አሁን ሪሌሽንሺፑን ልናይ ነው when the number of gaseous reactant and products are equal እንግዲህ number of gaseous reactant and productአቸው እኩል ከሆነ ማለት a plus b is equal to c plus d ማለት therefore change in n ማለት ሞል ዲፈረንሳቸው ወይም change in n is equal to 0 ነው ማለት change in n is equal to 0 ነው ማለት ምን ማለት ነው kp እና kc ምንድን ናቸው ነው kp እና kc እኩል ናቸው እስኪ example the equilibrium constant kp for the reaction is given here 2 mole of sulfur trioxide in the form of gas give us 2 mole of sulfur dioxide gas and oxygen gas is 1.8 times 10 to the power of minus 3 kilopascal at 427 degrees Celsius calculate the kc for the reaction at the same temperature ነው የሚለው አሁን እንግዲህ kcውን ካልኩሌት አድርጉ ነው የሚለው ሶ ምንድነው እዚህ የተሰጠን given መጀመሪያ givenአችንን እናወጣለን given እዚህ ጋር ምንድነው የተሰጠን given kp ተሰጥቶናል in terms of partial pressure ማለት ነው ስንት ተሰጥቶናል
1.8 ታይምስ 10 the power of -3 ኪሎ ፓስካል ተሰጥቶን ነው ኬፒው ማለት ነው። ሌላው ምንድነው የተሰጠን? ኦኬ ኪሎ ፓስካል or which is equal to ከፈለጋችሁ which is equal to 1.8 10 ሜትር ኤን የተሰጠ። ሌላ ምንድነው? ቴምፕሬቸር ተሰጥቶናል። ቴምፕሬቸር ስንት ነው የተሰጠን? 427 ዲግሪ ሴልሺየስ ነው። ሶ ይሄን ወዴት መቀየር አለብን? ወደ ኬልቪን መቀየር አለብን። ስለዚህ ይሄን ወደ ኬልቪን ስንቀይረው ምንድነው? ቴምፕሬቸር ወደ ኬልቪን ስንቀይር ኬልቪን ማለት ደግሞ ምን ማለት ነው? ኬልቪን is equal to ዲግሪ ሴልሺየስ + 217 3.15 ኦልሬዲ 275 ማለት ነው። ሶ ይሄን ምን እናደርጋለን ማለት ነው? 427 ኦኬ ሲደመር 273 ኦኬ ይሄን ምን ይመጣል? 700 ኬልቪን ይመጣልና ኦኬ 700 ኬልቪን ይመጣልና አር ይሰጠናል። አር ኮንስታንት ጋሽስ ኮንስታንት ነው። ይሄ ደግሞ 8.314 ኤንኤም ኦኬ ፐር ሞል ማለት ኬልቪን ፐር ኬልቪን ማለት ነው። ፐር ሞል ኦኬ ፐር ኬልቪን ፐር ሞል ይሄ ተሰጥቶናል። ሶ አሁን እዚህ ጋር we know that የምናቀው ነገር አለ። ምንድነው የምናቀው? we know that ሪሌሽንሺፑን እናውቃለን። ኦኬ ምንድነው ሪሌሽንሺፑ? እዚህ ጋር እንደምታሳውቱት ኬፒ ማለት ቀደም ያየነው ማለት ነው ኬሲ አርቲ ቼንጅ ኢን ኤን ነው ብለናል። ስለዚህ አሁን ኬፒ ተሰጥቶናል። ምንድነው የምናውቀው? እዚህ ጋር ኬሲ ነው። ሶ ኬሲ ለማወቅ አሁን እዚህ ጋር ምንድነው ሪአሬንጅ ማለት ነው። ሶ therefore ኬሲ አሁን ኬሲ ለማወቅ ኦቨር ማለት ነው። ስለዚህ ኬሲ እንልና ኬፒ ኦኬ ኦቨር ምንድነው አርቲ ኦኬ አይደለ እንዴ? አርቲ ኬፒ እዚህ ጋር ለማወቅ ማለት ነው አርቲ ብለን ቼንጅ ኢን ኤን ብለን ካልኩሌት ማድረግ ነው። ይሄንን ማካፈል ነው። ባይ ዘ ዌይ ይሄን ኬፒ ለማወቅ ኬሲ ኦቨር አርቲ ቼንጅ ኢን ኤን ኦኬ ቼንጅ ኢን ኤን አድርገን መስራት። ሶ ኤን አድርገን ስንሰራ ምንድነው የምናገኘው ስንል ኬሲ is equal to ኤን ስንሰራ ተመልከቱ። ሞሉ እዚህ ጋር ነምበር ኦፍ ሞልስ መጀመሪያ ላይ እንዳየነው የፕሮዳክቱና የሪአክታንቱ ማለት ቼንጅ ኢን ኤን ቼንጅ ኢን ኤን ምንድነው የምናገኘው? የፕሮዳክቱ እዚህ ጋር ታሳውስ ከሆነ ያለው ለመለስ ብለን ማየት እንችላለን። ፕሮዳክቱ ላይ የፕሮዳክቱ ሲቀነስ ሪአክታንቱ ነው አይደለ? ስለዚህ የሞሉ እዚህ ጋር ምን አለ? 2 አለ፣ እዚህ ጋር እንዳለን 3። ስለዚህ ከ3 ሲቀነስ 2 ማለት ነው። በሌላ አባባል ምንድነው 1 ነው የሚመጣው። ሌላ አባባል ምንድነው 2 ሲደመር 1 ኦኬ ሲቀነስ ምን ማለት ነው 2። ሶ መልሱ ስንት ነው? 1 ነው የሚመጣው። ሶ ኬሲ is equal to ሲምፕሊ ምን ማለት ነው? ኬፒ ኦቨር አርቲ ነው ማለት ነው። ሶ ኤን ሰብስቲቲዩት ማድረግ ነው። 1.8 ኦኬ ኤን ኤም ኦቨር እናደርግና 8.314 ኦኬ 14 ሞል። ሶ ይሄንን ካልኩሌት አድርገን ምንድነው የምናገኘው? መጨረሻ ላይ ያው ይጣፋል። ይሄ ኒውተን ሜትር በሜትር ይጣፋል አይደል? ይሄ ኤን በኤን ይጣፋል። ኤን ማጣፋት ትችላላችሁ። ሶ መጨረሻ ላይ ይሄንን ስታገኙት ስንታገኛላችሁ 3 ነጥብ 1 times 10 the power of -4 ኦኬ -4 ይሆናል። ኤም -3 ይሆንና ሞል ኤን እናገኛለን። ኦኬ ሞል ኤን እናገኛለን ማለት ነው። ስለዚህ ኤን እናገኛለን። እዚህ ጋር -2 ነው። ኤን ካልኩሌት ስናደርግ ወደ ላይ ሲወጣ -3 ቄድም አይደለም የመጣው። ሶ ይሄንን እናገኛለን ማለት ነው። ሶ እስኪ ሌላ አንድ ኤግዛምፕል እንጨምር። ኦኬ ሌላ ኤግዛምፕል what are the value of Kp and Kc at 1000 degrees Celsius for the reaction is given here. Calcium carbonate in the form of solid decomposes into calcium oxide in the form of solid and carbon dioxide gas. If a pressure of carbon dioxide in equilibrium with calcium carbonate and calcium oxide is 3.87 አተም ወይም አትሞስፌር ማለት ነው ተሰጥቶናል። ቢሆን የማን ተሰጥቶናል? አሁን የካልሲየም የካርቦን ዳይኦክሳይድ ኦኬ ፕሬሸሩ ስንት ነው? 3.87 አትሞስፌር ቢሆን ነው እዚህ ጋር ጥያቄው።
ስለዚህ አሁን ከዚህ ምንድነው አንደርስታንድ የምናደርገው መጀመሪያ የተሰጠን ምንድነው ስንል is given is given ምን ተሰጥቶናል እዚህ ጋር የሚለው ነገር ማወቅ ነው ስለዚህ ፕሬሸር ተሰጥቶናል ካርቦን ዳይኦክሳይድ ስንት ተሰጠን 3.87 አትሞስፌር ተሰጥቶናል አትሞስፌር ተሰጥቶናል ሌላው አር ኮንስታንት is given አር ኮንስታንት የሚሰጥ ነው ኮንስታንት ኦፍ ጋሼስ 0.082 ሊትር አትሞስፌር ሊትር atmosphere per Kelvin per mole ተሰጥቶናል and ሌላ ምን ተሰጥቶናል እዚህ ጋር ቴምፕሬቸር ተሰጥቶናል ቴምፕሬቸር ስንት ነው የተሰጠን 1000 ዲግሪ ሴልሺየስ ነው ስለዚህ በኬልቪን ማስቀመጥ አለብን ወደ ኬልቪን እንቀይረው 1273 ቅድም ስለቀየር ነው ችግር የለውም ኬልቪን ማለት ነው የኬት መጣ ወደ ይሄ ዲግሪ ሴልሺየስ ነው ስለዚህ ኬልቪን ማለት ቅድም እንዳየነው ኬልቪን ማለት ዲግሪ ሴልሺየስ ፕላስ ነው 273 ብለን ማስቀመጥ ነው ሶ ይሄ ተሰጥቶናል ስለዚህ then to get kc then to get kc ለማግኘት ምንድነው የምናደርገው kc rearrange ማድረግ ነው the equation rearrange the equationአችን rearrange እናደርገዋለን ስለዚህ ኢኩዌሽናችንን ሪአሬንጅ ስናደርግ ምንድነው የሚሆነው kp is equal to kc rt ይሄ ነው አይደለ የተሰጠን ስለዚህ n አሁን እዚህ ጋር ምንድነው n ስለዚህ n ፖዚቲቭ n ምንድነው እዚህ ጋር n ስታዩ ፕሮዳክቱ ላይ n አንድ ነው ስለዚህ እዚህ ጋር ፎርም ኦፍ ጋሼስ ነው ስለዚህ አንድ ፖዚቲቭ አንድ ነው የምናየው ፒውር ሶሊድ እና ፒውር ሶሊድ እንትን ኢንቮልቭ ያደርጉ ብለናል አለ ስለዚህ አሁን ይሄንን n ምንድነው ፖዚቲቭ ዋን መሆኑን አንርሳ n የምናገኝ ስለዚህ ቀጥታ ምንድነው ኬሲው መፈለግ ነው ኬሲው ስንፈልግ ምንድነው የምናደርገው ማካፈል ነው ስለዚህ ኬሲ ስንፈልግ ምንድነው kp ኦቨር rt አድርገን ማካፈል ነው ስለዚህ kp ስንት ነው ተሰጥቶናል 3.87 አትሞስፌር ነው የተሰጠን አክቹአሊ እዚህ ጋር r ኮንስታንት ቅድም እና አሁን የተሰጠን አንድ አይደለም ስለዚህ እንዲጣፋለን ነው ስለዚህ እዚህ ጋር በአትሞስፌር ስለተሰጠ እዚህ ጋር በምንድነው ያስቀመጥነው 0.082 ሊትር አትሞስፌር ኬልቪን ፐር ሞል ብለን ያስቀመጥነው አይደለ ስለዚህ ኦቨር እንልና እዚህ ጋር ማስቀመጥ ነው 0.082 82 ሊትር አትሞስፌር per Kelvin per mole ማለት ነው እዚህ ጋር ተሰጠን ሶ እንን ካልኩሌት አድርገን መጨረሻ ላይ ምን እናደርጋለን ምን እናገኛለን ስንል 0.037 ሞል per ሊትር እናገኛለን ሞል per ሊትር ወይንም ደግሞ which is equal to ምን ማለት ነው ሞል per ሊትር ስንል ምን ማለት ሞላሪቲ ማለት ነው 0.037 ሞላሪቲ ማለት ይቻላል ምክንያቱም እዚህ ጋር አትሞስፌር በአትሞስፌር ይጠፋል እዚህ ጋር ሊትር ነው እዚህ ጋር መጨረሻ ላይ የምናገኘው ምን ይሆናል 0.037 ሞል ፐር ሊትር እናገኛለን ማለት ነው ሞል ፐር ሊትር እናገኛለን ሶ ይሄን ይመስላል እንግዲህ ኤግዛምፕሉ ማለት ነው ወይንም ይሄ ለዛሬው በዚህ እናበቃለን በሚቀጥለው ሌሰን እስከምንገናኝ እንግዲህ እንደተለመደው ሼር ሰብስክራይብ እንዲሁም ኤኒ ኮሜንት ካላችሁ ኮሜንት መስጠታችሁን አትርሱ መልካም ጊዜ ፀሐይ ነው ላልተማረ ሰው ግን ቀኑ ጨለማ